የሚወዛወሱትን ልጆች ዳኛ የነበረ ሰው ከዛ ይሄን ላደረገበት ጃኖ ሙሉ ሰርቼ ስጥልኝ ተባልኩ 5000 ብር ሂሳብ አድርጌ ሰጣዋት ለሰውየው አድርሽ ያለው ለሰውየው ማለት እኔ አላዘዝኩም ኦኬ ላይ ቁጭ ብለሽ ነው ካንቺ ቤት የታዘዘው እሺ ቆይ ዳኛው ቶማስ ይጠራና ታዝክ ላይቭ ላይ ያዘዛችክ እዚሁ ላይቭ ላይ ቁጭ ብለው ነው የሚያዙት ስክሪን ሪከርድ ማታረግም ነበር ሳይሆን እኔ ያዘዝኩ እኔ ሀቡ እኔ ተንኮለኛ ሰው አይደለም ይመጣል ማለት እኔን ያላዘዝኩለትም ለተሙ ይኸውልሽ አልደረሰኝም ካለ እኔ ከስራለሁ 5000 ብር ቤቴን ያቀነውም እናቴ ልጅ አልደረሰኝም ሳይሆን እኔ አሁን ለምሳሌ ላልንገር ቶማ አንተ እየሰማኝ ነው ለቶማስ እኔ ልብስ አዝዤለታለሁ ብዬ ተናግሬያለሁ ላይ ቁጭ ብላችሁ አንቺና ባለ አይደለም አንተ ቁጭ ስላልኩኝ እኔ ከፍል መሆን አለብኝ እኔ እምልሽ ለምሳሌ በቲክታክ እኔና ሀዋ አይደለም መደመር ካለበት ኢታብ ይሁን ከሆነ እኔ ማላቃቸው ብዙ ስላገኘው ነው እንደዛ ማስረጃ መያዝ ነበረብህ እሻውን ማስረጃ የሌለው ነገር ምን አለኝ ቶማስ ይመጣል ችግር የለውም አለላ ይመጣል አለላ ሰጥቼው አለላ ለቶማስ አድርሶለታል ኦኬ እኔ አላዘዝኩም ቀሚስ ለኔ አልደረሰኝም ያልደረሰኝን ነገር መቼም አልከፍልም እሺ አንድ ነገር እንስማማ ስቶፕ አዳምጪኝ ትግስት ደግሞ ማለት 5000 ወይኔ መድኃኒዓለም አዳምጪኝ እሺ አይደለም እዚህ ጋር የተጻፈብኝን እየነገርኩ ነው አንተ ከዛ ትመልሳለህ ለምን አሰማኝ ለዚህ ላይ ያለው ማብራሪያ ትግስት ማናት 25 ትግስት እያለችክ ነው ትግስት አማረ ጓደኛዋ ቤስት ጓደኛዋ ነች እሺ እናስገባ ብላክ ነው ስለዚህ አንድ ነገር ደግሞ ልንገርሽ ለምሳሌ እሱ የላከልኝ ደረሰኝ አለ አይደል እሱ የላከልኝ 200 ሆነ 35 36000 እሱ ላስገባበት ከሆነ የምጠይቀው አንቺ የላክሽልኝ 60000 ብር ብቻ ነው ቀሚሶቹን ደምሪና 60000 ብርሽን ቀንሰሽ ብሬን አስገቢልኝ ከከሰርኩም ልክሰር በኢትዮጵያ ዝማል እከስራለሁ ሀቅ ማለት ይሄ ነው በቃ እሱ እንትን ስላለው ነገር አያገባኝም ካልሽ ቀሚሶችሽን ሁሉ አስነታሽ 60000 ብር ብቻ ቀንሽና የቀረውን ቀሚሶች ደምረሽ ይላኩልሽን የምታምኚውን አስገቢልኝ እያለሽ እንዳለ አንድ ነገር የምንስማመው በደንብ አዳምጪ አጠቃላይ ልብስና ዕቃ ካንቺ ጋር የደረሰውን በሙሉ ደምሪልኝና 60000 ብርሽን ቀንሰሽ ከከሰርኩም ከስር ይወጣል ካገኘውም አግኝቼ ይወጣል እሱ የላከልኝን ብር ደምሬ ስልክልሽ ለሱ የላኩትንም ብር መቀበል መቻል አለብሽ ይሄኔ እግዚአብሔርን ፈርቼ ነው እንጂ አንቺ ደረሰ ይልከሽልኝ አይደለም እኮ ይሄንን ነገር የላኩልሽ ስለዚህ ይሄን አክሴፕት አድርጊና እሺ አዎ እነዚህን አላቀም ካልሽኝ እሱ የላከልኝንም ብር አታቂያቸውም ማለት ነው ደምሪና የቀሚሶቹንና የመጽሐፍ ቅዱሶቹን አጠቃላይ ብሮችን ስጪኝ እኔ ካንቺ ጃንስቼ እግዚአብሔርና መስገኘ እንዲጨምርልኝ ለምኘው እግዚአብሔር ነው ወጣል በዚህ እንስማማ ችግር የለውም ልክሰ ይሄ ነው የምነግርሽ እንደ ታናሽ እህቴ ወይም እንደ ታላቅ እህቴ ፈቃሪ ፈርድና በቅርቡ ያሳይካል ስለዚህ እሷ ይሰጠኛል እኔ አምናለሁ ይኸውልሽ በ11 አመቴ ንግድ የጀመርኩ ሰው ነኝ ከስሬም ባዶዬን አይቼዋለሁ 2 አመትም ተኝቼ አውቀዋለሁ ገብቶሻል አውቀዋለሁ ችግር የለውም ድህነትንም ማግኘትንም እግዚአብሔር ተመሰገነ ይሁን መልካም ልጆች ሰጥቶኛል መልካም ህይወት አለኝ እሱን አመስግኝ እግዚአብሔር እንዲጨምርልኝ ለምነዋለሁ ለአንቺ ደግሞ አመንሽም አላመንሽም ብትክጂኝ እኔ ለስውሯ ማርያም ወይም ለዘብር ገብርኤል ስለቴን አስገባለሁ እውነቴን ነው የምነግርሽ ከዛ ደግሞ እኔ ምንም እየካሉ እንደካልካል እንደዛ አይደለም ካልካልሽኝ ከተኛውበት የምታምኚው ምንድን ስንት ነው አንቺ የምታምኚው ቀሚሶቹን ቁጠሪና የምታምኚውን በይኝ ከዛ ውጪ ለፈጣሪ ሰጠዋለሁ ከፈጣሪ ጋር አነጋገራለሁ ደምሪና ቀሚሶቹንና መጽሐፍ አንድ ነገር እንዳትቀንሽ በሙሉ ደምሪና እኔ ልንገርሽ ቮይስም ሆነ ሪከርድ እኔ አንተን ያልኩ ያለው እኔ በነጣ ብር እኔ ስጠው ብዬ ነው ያስተዋወቅኩ አዳምጪኝ ታው እኮ እሱን ትቶታል ስለ ንብረቱ ብቻ እናውራ አለ ታዩ ሁሉንም ታዩና እግሽ ስለገባው ስለ ሐቁ ስለ ንብረቱ ብቻ ቆጥራሽ ይሄናል ነው እኔ ጋር የገባው ንብረት ከዛ 60000 ብርሽን ደም ቀንሽና በላይ ሰጠሽው ከቀረውን ይሄን ነበር እኔ እጄን አነሳለሁ ለምን ብትይ ማለት ነው እኔ ወድቄ ነበር ገብቶሻል መስከረም አካባቢ
ስሚኝ ያ ጉድ ሲፈጠርብኝ እኔ ባዶዬን ቀርቼ ነበር። መልካም ኢትዮጵያ ያለ አይዞ በርታ እቃ ትሰራለህ። እኔ በጣም የሚያስብልኝ መልካም ሰው አለ። ገባሽ? እኔ ደግሞ ያንን እግዚአብሔር ያን ያመጣልኝን እኔ እግዚአብሔርን አይኑን መጠንቆል አልፈልግም። ኑሮኝ ብትወስጂው እግዚአብሔር ምስክር አልጠይቅሽም። ከ100 ሺህ ብር በታችም ሆኖ ቢሆን አጀንዳ መሆን አልፈልገውም። ግን ከፍተኛ ብር ነው ለኔ ለህይወቴ ዋጋ አለው። ገብቶሻል? ዋጋ አለው። 400 ሺህ ብር በይ 20 ሺህ ብር ነው የጎደለው። 20 ሺህ 200 ብር ነው የጎደለው። 400 ሺህ ብር ለአንቺ ማዳም ቤት በአመት የምታገኘው ብር ነው። ሪስፔክት ይኖርሽ። ይሄን አላቅም ካልሽኝ አንቺ እጅ የደረሰውን ደምሪና ምንም አይነት ነገር ሰባራ ነገር ሳትቀንሽ ደምረሽ 60 ሺህ ብሩን ቀንሰሽ የጎደለውን ብር እኔ ከስራለሁ። እላፊም ከመጣ ታስገቢልኛለሽ። በሃቡ መሃል ሀቢባ ታስደምርሻለች፣ አንቺም ትደምሪያለሽ። ለነከሌ የሚለው ብር ተቀንሶ ለምን እሱ 200 ሺህ 35 ሺህ ምናምን የገባውን ብር በሙሉ ደምሬ የነገርኩሽ ሀቅ ስላለኝ ነው። ስለዚህ እንደ እግዚአብሔር ልጆች አለሽ ልጅ የአባትን ዕዳ ልጅ ይከፍላል ይባላል በእኛ አባባል። እኔ እያልኩ ያለሁት ትንሿ አይልሽ እኔ ሴት ነሽ አክብር። ሚስቴ ሴት ናት፣ እናቴ ሴት ናት። አክብሬንም ማወራሽ ጥንትም ትናንትም ዛሬም ነገም ነው ማረግሽ እማከብርሽ። እላፊ ነገር ግን ከተጓዝን አላስፈላጊ ነገር ይፈጠራል። ለምን ካልሽኝ ሰባራ ነገር የሌለው ሀቄ ላቤ ደሜ ናት። በቃ ይሄ ነው የምነግርሽ። ሌላ ውስጥ እንዳንገባ እግዚአብሔሩን ፈርተሽ አንቺም የኢትዮጵያን ሕዝብ ወደ ስንት ሺህ ሰው እያየን ነው። አክብረሽ ደምሪና ሀቄን ስጪኝ። እኔም እግዚአብሔር ሆይ የሰጠኝን ተቀብዬ እወጣለሁ ብዬ እወጣለሁ። ደምሪው ይሄን ነው የምሰጥሽ። ከዛ ውጭ ስለሱ ሂሳብ ከተቀነሰ እሱ ያስገባልኝን ብር አታቂውም ማለት ነው። እኔ ምንም ላንተ እያስገባልህ እንደሆነ እየተከፈለ እንደሆነ ስለሚነገረኝ እኔ ላንተ እኮ ሙሉ እንደተሰጠህ ነው የማውቀው። ሙሉ እያንዳንዱ እኔ ጋር እስከመጣህ ድረስ ላይ እንዳልተሰጠው ነግሮሻል። አንቺ የምታውቂው ልብሱ ብቻ የተረከብሽውን አንቺ ህሊናሽ ታዩ ቦይፍሬንድሽን እርሹን ደግሞ ተቆጣሪውና አንቺ ካንቺ ኪስ ወጥቶ እሱ ጋር የገባው 60 ሺውን ቀንሽና በተረፈ ከሱ የገባልሽን ንብረት ቁጠሪና ይሄን ያህል ነው ያለብኝ በይው። በቃ የሰዎቹን ትተሽ ለሰው ያስገባው ምናምን ትተሽ አንቺ የምታውቂውን እኔ በራሴ ብያለሁ። ይሄ ጃኑ ለማን ነው? እኔ እኮ እየሰራው ሰጥቼ እኔ የለም እየሰራው እኮ ሰጥቻለሁ። ያንን ነገር እኮ ቢመጣልኝም እኮ የራሱ እንትን እያለ እንዳለ ያንዳንዱ ሰጥቻለሁ እየሰራው ገባኝ። ግን እሱ ከዛ ጋር እየተታዘዘ አሁን እሱ ያዘዛቸው እቃ ምናምን እያለ አይተሽዋል አይደል? እሱ ያዘዛቸው ምናምን እያለ እቃው ካንቺ ወደ ስዊዘርላንድ እኮ አይደለም የላከው፣ ወደ ዱባይ ነው የላከው። አንቺ እጅ ነው የገባው እቃው። እሱ እንደዛ ሲባል ለምሳሌ እሱም እንትን አሁን እሱ ለኔ እንትን አለኝ አይደለስ ወደ እኔ እንትን አለ። ያንኛው ደግሞ የኔ እቃ ነው ከሱ ጋር ብሩን ከፍየዋለሁ እያለኝ ስለሆነ እየሸረው ስሰጠው ነበር። ለምን ብሩን ከፍየዋለሁ እያለኝ ስለነበረ ማለት ነው። ስለዚህ ሌባው አልከፈለውም። ሌባ ስለሆነ አልከፈለውም። ሌብነቱ ደግሞ ለሌባው እኔ ከፍየዋለሁ ስላለኝ ብሩን እየሰጠሁት ነበረ። ሌባውን አምነሽ እሱን አላመንሽም። አንቺ እኮ ዘረፈኝ ስትይ እኮ አምነንሻል። ስለዚህ አንቺ እና አሁን እኔ እኮ ይሄ ብሩ አለ እንትን ተነሳ አይደል? እየተነሳ የዛም የእንትን የሽልማት ያለው ተነሳ አይደል? እኔ ደግሞ ያልኩት ሙሉን እኔ መክፈል አልችልም። ሙሉን ይሄ የተባለውን ለምሳሌ እሱም ጥፋተኛ ነው አላሳወቀኝም፣ እኔም ጥፋት አለብኝ እንደዚህ እንጂ ሙሉ ክፈይም ብትሉኝ የትም አምጥቻለሁ ከፍለ ሙሉ አላልነሽም። ስንት ነው የምትይው አንቺ? ስንት ነው አለብኝ ብለሽ የምታምኚ? ቁጠሪና ንብረቱን አሁን የላኩልሽ እቃዎቹ እነዚህ እቃዎች እጅሽ የገቡትን ይሄን እጅ ገብቷል። ይሄን ለከሌ አላዘዝኩም የገቡት ቃልኩሽ ሰርቼ ሰጥቻለሁ። ኦልሬዲ ከኔ ጋር አልነበረኝ። ማን ሚዲያም ያውቃል። ሰጠሽ ለቦይፍሬንድ አግብቶ ስዊዘርላንድ ይወስደኛል ብለሽ ለቦይፍሬንድሽ ነው ያውልሽ እኔ ሀቀኛ ነኝ። አላሽቃብጥም፣ አላስመላለስም። ስለ ሀቅ ስናወራ የሰጠሽው ብሩን ለቦይፍሬንድሽ ነው።
ቦይፍሬንድሽ በአሉላ በከሌ አስገቢ ሲልሽ ቦይፍሬንድሽ ነገ አግብቶ ከዱባይ ከአረብ ሀገር ህይወት ስዊዘርላንድ ይወስደኛል ብለሽ ስለምታስቢ ለቦይፍሬንድሽ ነው እንጂ ሲልሽ ለዚህ ምስኪን ድሃ ለልጆች አባት አይደለም የሰጠሽ። ኦኬ ልብሱ እየመጣ የነበረው እሱን እኔ ነኝ ያመጣሁት ከእርሱ ጋር ስለመጣ የዛ ብር የዛ ነው እየተባለ ስለነበረ ያንን ልብስ እየሸጥኩ ይሰጠው ነበር። ስለዚህ አሁን ያን ታዲያ ለቦይፍሬንድሽ ነው የሰጠሽው ለሱ አይደለም። እሱ ምን አገባው ለቦይፍሬንድ? ግን እነሱ እየተከፈለው እንደሆነ ነው ማቀው እኔ አሁን ለምሳሌ ደግሞ ያልተከፈለው ደረሰኛ አንቺ እያለ ያመጣልሽ ደረሰኝ። ይሄ እኮ ማጭበርበር ነው ማሪ። ቦይፍሬንድሽ ከፍያለሁ ሲልሽ አንድ ሰው ባሁን እንዳልከያለሁ ስለምን አልነገረኝም በወቅቱ። ዋን ሰከንድ ነግሬሻለሁ። አትመልሽ ነው አንዴ ዝም በል አንዴ ይቅርታ። አንቺ አሁን ያልሽው ማለት ነው እሱ በአፉ አልተከፈለኝም ስላለኝ ለምን አምነዋለሁ ነው አይደል? ቴንክ ዩ በጣም ጥሩ መጣሽልኝ። ቦይፍሬንድሽስ በአፉ ከፍያለሁ ስላለሽ ለምን አመንሽው? ያውም እሱ ሌባ ማስረጃ ማለት ሐዋሪ ዝም ስላለኝ ማለት ተከፍሎታል ብዬ ነው። ገብቶሻል? ዝም ሲለኝ ከፍያለሁ ሲል ዝም ነበር የሚል እየነገረኝ አልነበረም። ብር ቆይ ጠይቀሽዋል? ሐዋሪ ሄደሽ ተከፈለ ቆይ ብለሽ ነው እሱ ጋር እነሱ ጋር ምንም አይነት ኮንታክት አታርጊ። እንደምታቂ በምን ልንገርሽ እንዳልተከፈሉ እንደምታቂ አንድ ማስረጃ ልስጥሽ። ለሱ ቻው ሳቲው እንደ ሌባ ተደብቀሽ ነው ሌላ ሰው ጋር ሄደሽ ኦርደር ማድረግ የጀመርሽ። እሱ እየጠበቀሽ ነበረ ኦርደር ሽጠሽ እስክትጨርሺና የላከልሽን እቃ ሽጠሽ ጨርሰሽ ሌላ ኦርደር እስክትመጪ እየጠበቀሽ አንቺ ሳትነግሪው እንደ ሌባ ተቀይሰሽ ሌላ ሰው ጋር ኦርደር ማድረግ ጀመርሽ። ማነው ክብነህ ምናምን የሚባል ሰው ጋር እሱንም እናድነዋለን። ባይዘው ከመጭበርበር እሱንም እናድነዋለን። ልክ ይሄ ሰው አሁን እንደሚድነው። ስለዚህ ማለት ነው እንዴ ይሄንን ሰውዬ እንደዚህ ይኸውልሽ ጓደኛ ሲታማ ለኔ በለስማ ከኔ በፊት እዚህ ቤት ትሰራ የነበረች አሁን ይሄ መዳም ቤት ቢሆን ከኔ በፊት ትሰራ የነበረች ሰራተኛ የምትደበደብ ደሞዟ የማይከፈላት የምትራብ ከሆነ እኔ ስገባ የእሷን ታሪክ ከሰማሁ እኔም እንደዚህ እንደሚገጥመኝ አውቃለሁ። የሀዊረን ታሪክ ሲሰማ ክብነ ነው ማለት ነው ሶሪ ስሙን አላውቀውም። እሱ ነገ ይሄ እድል እንደሚገጥመው ያውቃል። ነገ እሱም እንደዚህ ተጠራቅሞ እንደማይከፈለው ሀቁን ያውቃል። ለምን ነግበኔ ነዋ። ማነው አምኖ ካንቺ ጋር የሚሰራው ከዚህ በኋላ እንደዚህ እያደረግሽ እንዴ? መጀመሪያ ሄደሽ እንተዋወቅ ብለሽ ሰው ነው ቁጥርን የሰጠኝ አብረን እንስራ ባለቤቴን ላስተዋውቅ ብለሽ ባለቤትሽን ንጉሱ ብለሽ ክበሽ ያስተዋወቅሽው አንቺን ስለሚያከብርሽ በአንቺ አይነቱ አክብሮ በዛ ሌባ ተዘረፈ። ሰው ማንን ነው መጠየቅ ያለበት? ልብሱ የሚልከው አንቺ ተቀብለሽ ዲስፕሌይ አድርገሽ ላይፍ ላይ እያስተዋወቅሽ እየሸጥሽ ትርፍሽን ኪስሽ የምታስገቢው አንቺ። ለምን ሀቀኛ አትሆኝም? እውነታውን እያወቅሽው ህሊናሽ እያወቀው ለምን ትሸመጠጫለሽ? እውነቱን ተናግሮ የመሸበት ማደር። አዎ እኔም ተታልያለሁ ምን ላድርግ የለኝም አትይም እንዴ? እንደዛ እኮ ህዝቡም ያዝንልሻል ይረዳሻል። አንቺ እኮ ሽምጥጥ ክድረት እኮ ነው። አይንክ እኮ ነው እየካድሻለሽ አይን ባይን። እኔ እየካርኩ አይደለም። አንቺን ሙልጭ አርጎ የበላ ሌባ እንዴት ነው እሱን ማይበላው? ሌባ አንቺን በልቶ አይደል ወይ? አንቺን የበላ ሌባ እንዴት እሱን አይበላውም ብለሽ ትያለሽ? እንደዛ ከሆነ አንቺንም አልበላሽም። ህዝቡ ላይ ድራማን የሰራሽው ድራማን የተሰራብን ማለት እኮ ነው። አልተበላሽም ማለት ተመካክራችሁ ነው። ከአመታት በኋላ ሊወስድሽ ነው። ውስጥ ለውስጥ እየሰራችሁ ነው አንቺና ቦይፍሬንድሽ። እንደዛ ነው እንድናስብ የምትፈልጊው? ታዲያ እንደዛ ከሆነ አንቺን ከበላሽ እሱን እንዴት አይበላውም? አንቺን ገርል ፍሬንዱን ያልሳሳልሽ ለአንቺ ለሴቷ ያላዘነ ይህንን ወንድ አያዝንለትም። ለሱ ይከፍለዋል ሐቁን ላቡን ብለሽ እንዴት አሰብሽ? አያስኬድም እኮ ይሄ። ቢ ፌር ሐቀኛ ሁኚ። አንቺን የበላ ሌባ እንዴት እሱን አይበላውም? ከፍሎትስ ቢሆን እሺ ከፍሎታል ብለሽ ካሰብሽ አምጪልን ሌባው ቦይፍሬንድሽን እንጠይቀው፣ ደረሰኙን ያሳየን። ከፍያለሁ ካለ ደረሰኝ ያሳየን። እሱን ሂድ ተከፍሎ ካለ ሌባ ብለን እናባረዋለን። እኔን ሲሆን ይበላኛል፣ ሌላውን ሲሆን አይበላም። አይመጣውም፣ በፍጹም አይመጣውም። ስለዚህ ሐቁ አንቺ እጅ የደረሰውን ልብስ ቁጠሪና እነዚህ የመጽሐፍ ቅዱሶቹን የመዝሙረ ዳዊቱን ሁሉንም ቁጠሪና ልብሱንም ቲሸርቱንም እስከብኑ ቁጥር አው ይሄ ሐቅ ገብቶብኛል እንዴ ዛሬ እኮ ተኝተን እኮ ሞተን ልናድር እንችላለን። አንቺ ሴት አይደለሽ እናት አይደለሽ ነገ ትወልጃለሽ እኮ ዴ ሐራም የሚሰራን ሰው ደግሞ የለፍቶ አዳሪን ሐቅ መብላት ደግሞ ፈጣሪ አይወደውም። እውነት ትንሿ ፈጣሪ አይወደውም የሰውን ሐቅ መብላት። እኔ እንደበላኋት አድርገኛ እኔ እንደበላሁ እኔም ተበልቻለሁ። ስለዚህ አንቺን የበላ ሌባ ለምን እሱን አልበላውም ትያለሽ?
ሰጥቶትስ ቢሆን ለምን ትያለሽ? ሌብነቱ ድብን ያለ ሌባ አጭበርባሪ መሆኑን እያወቅሽ ከስንት ሰው እንዳጭበረበረ እያወቅሽ ከሱ ለምን ሰጥቶት ሊሆን ይችላል ትያለሽ? ይሄ እኮ አንቺንም እንዳልበላሽ እንድናስብ ነው የምታርጊኝ። አዎ በልቶታል። በጣም አዝናለሁ። አሁን ላይ ቢኖር እሰጠው ነበር ግን የለኝም ማለት እኮ አንድ እናት ነው አይደል? የላኩልሽን ቁጠሪና የቱ ልብስ እንደደረሰሽ ብቻ ንገሪኝ። ይሄ ልብስ እጄ ገብቷል በይን። የጻፋቸው እቃዎች እንዳለ የላኩልሽ አንቺ እጅ ገብተዋል፣ ደርሶሻል፣ ከሐወሪ ተልኮልሻል። እና እነዚህ አብዛኞቹ እየደረሱ አሁን ከመሀል ላይ ጥያቄ የሆኑብኝ እኔ የማላውቃቸው ነገሮች ስላሉ ነው ከዚህ ጋር የጠየቁት። አንብቢልኝ። ለምሳሌ አሁን እንደዚህ ቲሸርቶች ጠይቂኝና እንዴት መሰለሽ ተጠይቂኝና እኔ መልስ ሰጥሻለሁ። እኔ እና አንቺ ነው ፎቶ የላከው ወደ አንቺ የላከው ማስረጃ ኦኬ አይደለም። ይሄ አሁን ለምሳሌ ይሄ ቲሸርቶች ይሄ 45000 ያልከው ለትዕግስት 25000 ማለት በምን ምክንያት ነው እንደዚህ? እነሱ ይውጡ፣ እነሱን አውጫቸው፣ ታያቸው። ልብስ ስለ ልብሱ ብቻ እና እነ ትዕግስት ነገለመኔ ታዩ። ተበላ ለፈጣሪ ይሰጠዋል። ቦይፍሬንድሽ ነው የበላው። እሱን ትተነዋል እኮ። ስለ ሀቅ ብቻ አንቺ ጋር እጅ ስለደረሱት ልብሶች ብቻ እናውራ። እንዴት መሰለሽ አሁን ትንሿ ስለ እቃዎቹ ዝርዝር ከነ መረጃዎች ወይም ከእንድታስታውሽ አድርጌ ማብራሪያ ሰጥሻለሁ። ስለ እቃዎቹ እናውራ እሺ። ገንዘብ ትራንዛክሽን የሆኑት እኔ አምኛለሁ ባልሽ ነው ብዬ ሪስፔክት ሰጥቼ ተበልቻለሁ ብለን እንለፈው። ከዛ ውጭ ግን ስለ ገንዘብ ለምሳሌ ለከሌ ተላከ የሚለውን ታየውና እቃዎቹ ይደመሩ፣ ህዝቡ እያየ እቃዎቹ ይደመሩ 60 ሺህ ብርሽን ቀንሽ ብሬን ስጪ። እሱን እኮ ነው ያለሽ። ስለ ተላኩት ብሮች ስለ ብድሮቹ አስገባ ስላለው ሸልም ስላለው ታዩ። ጦሱን ጥቡሳሱን እሱ ላይ ልጆቹ ላይ ቤተሰቡ ላይ ሊመጣ ያሰበ አደጋ በሙሉ ይዞ እዛ ሌባ ቦይፍሬንድሽ ላይ ይሁን አደጋውን፣ በሽታውም፣ ካንሰሩም ሁሉ ነገር እሱ ላይ ይሁን ትቶታል። ብሩን ሀቁን ላቡን ሰርቶ ይላከልሽን ልብስ አንቺ ተቀብለሽ ሸጠሽ ያተረፍሽበትን እሱን ብቻ ነው እየጠየቀ ያለው አሁን። ኦኬ እሺ፣ ከቅድም ተነሱ። ስንት 300 ስንት ነው የሚቀረው? 300 ሺህ ስንት ነው የሚቀረው? ከዛ ካነሳሻቸው 300 ላይ ድጋሚ እንቀንሳለን። እሺ 50 ሺህ ነው አይደለም? 50 ሺህ ለምሳሌ 50 ሺህ ያን 35 ሺህ ተቀንሷል። ለቦይ 50 ሺህ ተቀንሷል። ለዮናስ 10 ሺህ ተቀንሷል። ሌሎችን እሺ በቃ እነዚህ ተቀንሰው ስንት 300 ሺህ ስንት ይሆናል? 284 ሺህ ይሆናል። 284,800 ከዛ የማን ይቀነሳል? ከዛ ደግሞ እነሱ እንትን ይበል። ኦኬ ችግር የለውም እንደዛ ይበል። ከዛ ደግሞ እኔ እሱም ጥፋት አለው እኔም ጥፋት አለው። እኔም የጥፋቴን አሁን የለኝም። በእርግጥ ጥፋት አለኝ፣ እሱም አጥፍቷል። እነዚህ እንትን አለ እናንተ ትፈርዳላችሁ። ከሁለታችን ጥፋት አለ። አንቺ በሁለታችን ሆነሽ መፍረድ ያለብሽ ፍረጂ። ጥፋት ስላለብኝ 90 ምናምን ሺህ ተቀጥቻለሁ። ለጥፋቱ 95 ሺህ እና ቆይ ገናም አለ የሚቀነስ ለትዕግስት 25 ሺህ አይደለም። ስለ ብሩ የመጣበት በብሩ ያንን አሁን ወጥተን ከምንል አሁን የመጣው በቃ 284,800 ብር መጥቷል። አዎ 95 በሀቡ ስለፈረደችብኝ እነዚህ ብድር ያበደርከው አይደል? ቆይ ትንሿ ይኸውልሽ ስለማበደር ውስጥ ከገባን አልኩሽ በመሃል ይገቡ የነበሩ ብሮች ስላሉ ነው አጥርቼ ጽፌ የላኩልሽ። ገብቶሻል? እነዛ ብሮች ሲገቡ ትራንዛክሽን ያረኩለትን ብሮች አሉ አልኩሽ። ለነማን ነው? ህጋዊ ለሆኑ ሰዎች የሚጠሩ ሰዎች ነው የላኩላቸው። ይሄ ስህተት ነው ብለሽ ካመንሽ ነው የእቃዎቹ ብቻ ተደምረው ልክፈል ከሆነ አልኩሽ። የእቃዎቹ ብቻ ተደምረው ልክፈል ከሆነ ሐሳብሽ እቃዎቹን እከሌ ሳትይ ደምሪና 60 ሺህ ብርሽን ቀንሰሽ ስጪኝ። ይሄ አይደለም ሀቡ ፈርዳለች። እንደ ዳኛ ትክክለኛ ሰው ሊያደርግ የሚችለው በአንተ ጥፋት 95 ሺህ ተቀጥተሃል፣ በእሷ ጥፋት 284,800 ብር ትከፍላለህ ስላለችሽ ወይ እሱን ትቀበያለሽ ወይ ደግሞ እንደገና እንደ አዲስ ደምረን እቃዎቹን ብቻ በተመለከተ ልብስ ነክ እና መጽሐፍ ቅዱስ መዝገበ ጸሎት ስላድኖቹን በተመለከተ ደምረን ለምን እንደላከልኝ ነግሮሃል ማለት ማስረጃ አለ። ለምን እንደላከልኝ እናቴ ስሚኝ አዳምጪኝ።
እኔማ ማስረጃዎቹን በሙሉ ለምሳሌ አለ አይደል አሁን ለምን እንደላከልህ ማስረጃ አለ ማለት ከሱ ጋር የተጻጻፋችሁ ስላለ ጥርት ያለ እንዴ? አዎ ጥያቄዋ ትክክል ነው፣ መልስላት። ለምን ጉዳይ ናት እንዳለክ ማስረጃ አለኩኝ እሱ ስላለ ማለት ለምሳሌ ይሄ ለዚህ ያለክን ይሄን መጠየቅ መጣ አምናለሁ እኮ አምናለሁ። እሱን እኮ ነው የምልሽ እኔም እሱ ስለላከልኝ ገንዘብ ዝርዝር ከተናገርኩ እኮ ነው የምልሽ እኔም ለነማን አድርግ ብሎ የነገረኝን ደግሞ ዝርዝር ከሆነ አንደኛ ቪዲዮ እኔና እሱ ዲያሎግ ያደረግነው ቪዲዮ ቀርጬ ልኬልሻለሁ ሀቡ እሱም መመልከት በቂ ነው። ገብቶሻል? በጣም ረጅም ቪዲዮ አድርጌያለሁ። ሌላው ደግሞ አላየሁትም፣ ላይቭ ላይ ስለነበርኩ አላየሁትም። ታይዋለሽ፣ ችግር የለውም። የተረጋጋ መንፈስ ነገ ያየዋል። እኔ ብቻዬን እንዲፈረድልኝም የምፈልግ ሰው አይደለሁም። ስለዚህ ወደሱ ገንዘብ የላከልኝን ገንዘብ ተቀናሽ አድርገን እሱ ደግሞ ለምሳሌ አይደለም አሁን አንተ እያልኩ ያለው እኮ ለምሳሌ የላከልህ ገንዘብ አለ አይደል? ይሄ ለዚህ ነው ለምሳሌ ለቀሚስም ከፍሎ ይሆናል። እኔ ለሱ እየላኩ ስለነበረ ለዚህ ቀሚስ አልከፈለም፣ ሌባው አልከፈለም። እያንዳንዱ ስለነዛ እያለ ውዴ ስሚኝ፣ ይኸውልሽ እኔ ፎርዋርድ አደረግልሽ። እሺ በጣም ከሰማሽኝ ግልጽ አማርኛ ነው የማወራው። እሱ የላከልኝን ገንዘብ ፎርዋርድ ሳረግልሽ እኔ ደግሞ ለሱ ከእቃዎቹ በተጨማሪ ትራንዛክሽን ያረኩላቸውን ገንዘቦች ልኬላታለሁ። የትግስት 25000 ማለት ከይኸውልህ ከእቃ ውጭ ያለው የትግስት 25000 የትግስት 25000 እኔ ከቨር አረግልሃለሁ። አለቀ። የእቃዎቹን ብቻ ትክፈል። እሱ አቡዬ ቆይ የትግስት 25000 ነገር ያመጣው አይደል? እኔ ደከመኝ አቅለሽልኝ አይደለም ነገር ሳይሆን አይደል? የትግስት 25000 ነውና እንዳለ ከዛው ያሉት እንዳለ ናቸው። እኔ አሁን ይኸውልሽ እያልኩሽ ያለው መጀመሪያ አሁን ብዙ ነገሮች በውስጥ ነው። ከትግስት 25 ውጪ ሺህ ብር ውጪ ፕላሱ 45000 የሚደመር አይደለም። እሱ የላከለት ነው ማይነስ ነው እንዳለ መቀነሶቹ እቃ ነው። ስም ላንብብልሽ ወይ ደግሞ ፎርዋርድ አድርጌልሻለሁ። አሁን ለኔ ለምሳሌ ለኔ ያልደረሱ ለምን ምን እንደተከፈለው ይነግረናል። የደረሱሽን ደምሪና ስጭኝ። ለምን እንደተከፈለው መጀመሪያው ይሄን ለሄ ብሎ ከፍሎት ይሆናል መቼም ይሄን ያልብስ ያስገባል። ትንሿ 45000 ብሩ ለአስገባ ያለው ነው አደረሰኝ ያለ ያስገባበት። በቃ እኔ ያልኩሽ ያለ አልገባሽም። እኔ ያልኩሽ ያለ ለዚህ እነዚህን ብር ሲያስገባለት ለዚህ ለምን እያለ ነበር የሚያስገባለት? ትሰሚኛለሽ? ወክላት በቃ ፎርዋርድ ለምሳሌ ቤሩት አንድ ጥያቄ አስጠይቅሽ። ቤሩት ያለች ልጅ ስሟን እንዳልጠራት እባክሽን አታስገድጂ። አይ የከስተመር ቤሩት ያለች አይቻልም። የከስተመሮቻችሁን ፕራይቬሲ ጠብቁ። ለዛ ነው እኔ በጣም ተገድጄ ነው የማወራው። ቤሩት ያለች ከስተመር በል ስም ካልተጠራች ኦኬ። ቤሩት ያለች ከስተመር በል አለቀ። ቤሩት ያለች ከስተመር የራያ ቀሚስ እኔ 5500 ብር ብሸጥልሽን 16500 ብር ተቀበላችኋል። ግልጽ እንድናወራ ከፈለሽ ከዛ እንዴ ስለዛማኛ እኮ እኛ እንትን እያልኩት ያለሁት ይሄና በራሳችሁ ዳን ላውራ እስኪ በማረም ይጨርሳ አፋፉናት በይ ወይ አንቺ እኮ ነሽ ረጅም ሰዓት የተሰጠሻ ወንድ ስለሆነ እየተጫነው ሚውት እያረኩት ሴት ቅድሚያ እያልኩት ላንቺ ነው የበለጠ አየሩን የሰጠውሽ አይደል? ይናገራልና እንዴ እሱ አትጫይ። ከዛ ያን ቀሚስ በአግባቡ አላካችሁላት ብሩን ተቀበላችሁታል። 16500 ብር ስለተቀበላችኋት ይሄ የራየው ቀሚስ ወደ እሷ ሊሄድ ነው፣ ወደ ትንሿ ሊሄድ ነው። 16500 እባክህ ለእሷ አስገባላት። ቀሚስ ስላስገባች ስለተጣላን ይመለስላት ተባልኩና አስገባውላት። ኦኬ ብር ስለመለስክ ነው አንተ ዋጋውን ያወቅከው። አንተ 5000 መሸጥ ቀሚስ በ16000 እንደሚሸጡት ያወቅከው። እግዚአብሔር ባርክሽ። እኔ ለዛ ያዋጣል ይሄ ቢዝነስ። ለምን እኔ እናንተም አንሰራም? ቀሚስ እንደዚህ የሚተረፍ ከሆነ ለምን አልሰራም? በጣም ውስጤን የሚከነክነው ሀቡ አትርፍ ነገ ጀምሮ የባህል ቀሚስ የምትፈልጉ እኔ ልጀምር ነው እና ውስጤን የሚከነክነው አትርፌ ቢሆን የሸጥኩላት በጣም ደስ ብሎኝ ትርፌ ነው ነበረ። ሀቅ ነው። 200 እና 300 ብር የጌታ እያተረፍ ጉልበቴን ያልሸፈነ ዕቃ ጥሬ ብር ነው የወሰደችብኝ።
ለዛ ነው ውስጤን የሚያመው ገብቶሻል ወደ ሌላ መስመር ከገባን በጣም ብዙ ዘረዝራል የፍቅር ታሪክ አስተማሪ ታሪክ ነው ላይቭ ላይ ተዘፍዘፍ እዚህ ኪሎ እና እንጀምራለን አባቴ የምር እንጀምራለን እንሰራለን አታስገድጂኝ ብዙ ነገር እንዳወራ አታስገድጂኝ መረጃዎች ልኬልሻለሁ በመረጃዎቹ ካላመንሽ የሱን ገንዘቦች ካላመንሽ ላንቺ የደረሱትን ዕቃዎች መጽሐፍ ቅዱስን ያህል ህይወት ቀያሪ እኔ እንደ እምነቴ ኦርቶዶክስ ነኝ በቁርአን የሆነ ደግሞ ቁርአን ሙስሊም የሆነ ቁርአንን ያውቃል አንብቤ ያደግኩ ሳይኮሎጂ አንብቤ የኖርኩ ሰው ነኝ እግዚአብሔር ይመስገን ታላቅ ወንድሜ ክብሩ ይግባ አስነብቦኛል እየቆረቆመ ገብቶሻል ስለዚህ አንብቤ ያደግኩ ስለሆነ ሪስፔክት ስላለኝ ብቻ ነው ተጨንቄ ማወራሽ ገብቶሻል ስለዚህ መጽሐፍ ቅዱስን ያህልና መዝገበ ጸሩ መዝሙረ ዳዊትን ያህል ነጠላ ለብሰሽ እየዘመርሽ ይሸጥሽ ሰው ለመካድ ዳዲ አትበይ አይ የሱን ገንዘብ እሱ የላክላቸውን አይመለከተኝም ካልሽ ዕቃዎቹ የደረሱትን በሙሉ ደምሪና ስጭኝ እኔ ለድንግል ማርያም ሰጥቻት እወጣልሻለሁ በቃ ቴንኪው ቀድመም እኮ ያለው እንደዚህ ነው ዘብር ገብርኤል እጄ ለፈጣሪ ሰጣለው በቃ አንቺ ብቻ አለክ ይሄው ሀቅክ ብለሽ ቆጥረሽ ንብረት የላኩልሽን ብቻ ታዩ ሌላውን ልብሱን ብቻ ቆጥረሽ አንብበሽ አው ይሄ ቀደርሶኛል ብትዩ በራስሽና በፈጣሪሽ መሃል ምትዩን ስጭኝ እያለሽ ነው እኔ ግን ሃይማኖተኛ ጠላው እናቴ ትሙት አክራሪነን የሚሉ ሁሉ ደጋግመው የሚምሉ አረኔ ሃይማኖተኛ አይደለም ስጨፍረሙ ስምሽን ጠራው ያልኩ አጉል ሃይማኖተኛ ነን የሚሉ ስምሽን ጠራው ነሻንቺ በሁሉ በመስልምና በክርስትና በሁሉ አክራሪ አጉል ሃይማኖተኛ ነኝ የሚል እንዳለ አጭበርባሪ ይሄው አይመኒታ 10 ሚሊዮን ይበላው ዱአ ያረገ ምናምን ድምጹን ብትሰሙ ዱአ ያረገ ምናምን ሲሰብካቸው ብታዩ እነዚህ ምስኪን የመዳም ቅመሞች አብሮኝ የሰራን ሰው አብሮኝ ልብስ ያዘዘን ሰው አብሮኝ ልብስ ያዘዘኝን ሰው አብሮኝ ዕቃ ያዘዘኝን ሰው ስለኔ ባክግራውንድ ጠይቁ እስቲል ነው ቀድሜ እንኳን ብር አልጠይቃቸውም ከሚገርምሽ እምነት በቂ ነው አይ ታዲያ ይሄ የሚያስጨበጭ መሰለክ እንደ ይሄው ተበላክ እኮ ከዚህ በኋላ ማለት ነው ያልካውን ከሌጋም ስንሰራ ያለ ቀድሜ ከፍዬ ካልሆነ በስተቀር ቀድመህ ዕቃ ልከህ ዕቃውን ፖሸው እነሱ ከከበቱ በኋላ ጭቅጭቅ ክርክር ምናምን አያስፈልግም እምነት እንዲደረግ እጅ በእጅ ነው እሺ አባት ያንተ ልጆች አባት ነክ ከታማኝ ሰው ጋር ስራ እንትን በል እሺ ገንዘቡን እንትን በል አሁን እንማርበታለን ህይወት ምን ጊዜም ቀን በቀን በተራመድሽ እኔ እኮ ብዙ አይ ስንት አመት እኮ ተመልካለሁ አብረናሽ እኮ ትንሿ ስም ይበላሽ ትንሿ ያ ጋልኛ እንዴት እንደነበረ እኔ እንዴት እንደመጣው ማንንም ይችላልሽ እኮ ቦይፍሬንድሽ ለበላሽ እሱ ዋጋ ነው ይከፍላል ቦይፍሬንድሽ ስለበላሽ እኔም ተበለቻ እንጂ እኔ ስለተበላው አብረኸኝ ተበላ አይባልም ተይ ፈጣሪም አይወደውም ፈጣሪ አብሮሽ እንዲቆም ከፈለግሽ ለሐቅ ቆሚ ኦኬ እኔ መክፈል ካለብኝ አሁን ላይ ይሄ ነው ብዬ መክፈል አልችልም በነገራችን ላይ አሁን ላይ መጀመሪያ ያለብሽን መኝና ስለመክፈሉ በኋላ እናወራለን መጀመሪያ ያለብሽ እጅሽ የገባው ዕቃ ከሱ አንቺ ጋር የደረሰ ይመራት ደርሶ እጅሽ የገባ ዕቃ ይሄን ያህል ነው ገንዘቡ እመኝለት ከዛ ያመንሽውን ስጪ የቀረውን ለፈጣሪ ይሰጠዋል ውጪ ነን ብላችሁ ነው አይደል ኢትዮጵያ ውስጥ ላለ ሰው እንዲህ የምታረጉት ይህን ያህል ደግሞ እያተረፋችሁ ማሻአላ ተባረከላ 2 እጥፍ እያተረፋችሁ በ5000 የመጣ ቀሚስ 16000 እየሸጣችሁ ምን 2 እጥፍ 3 እጥፍ ነው ማሻአላ ግን እንደዛም ሆኖ እነዚህ ምስኪን የሚልኩላችሁን ሰዎች አታንገላቱ ሐራም ከጨረሽ ስልክሽን ወይ ደግሞ ተመካክረሽ ትንሿ ንገሪን ነው መመካከር አይደለም እና እኔ እያልኩ ያለሁት እናንተ እንደዚህ ደመራችሁት አይደል እሱ ደምሮ ምን ብሎ መጣ ኦኬ 200 ምናምን አለ እኔ 280 ምናምን እሺ ሆነ አይደል እዛ ላይ ደግሞ እኔ ይሄን ሁሉ እንትን ቢያስ ያመንኩበትን ወይ ደግሞ ይሄ ሁሉ መክፈል አልችልም እኮ መጀመሪያ ይኸውልሽ እኔ የሱ ሀቅ ይሄን ያህል ነው አውቃለሁ
ግን አቅሜ ይሄን ሀቅ አለው። ሀቅ እኔ እኮ ሀቅ የለውም ወይም እንደዛ ወይም አልተበላም እያልኩ አይደለም። ከመጀመሪያው ትንሿ በስነ ስርዓት አዎ፣ ይሄንን ንብረት እሱ የዚህን ያህል ንብረት ልኮልኛል፣ ሀቁ ደርሶኛል በይ እና እኔ ከመጀመሪያው ደረሰኝም እኮ አላልኩም። ስለዚህ ሀቁ ስንት ነው የሱ አንቺ ጋር የደረሰው ልብስ? ደመርሽው 284800 ነው ቆጠርሽው እቃው። ነጋዴ አይደለሽ? እንደ ነጋዴ ቅልጥፍ በይ እስኪ ማዬ። ራሴ ተመሰቀቅሎብኝ። አይዞሽ እሺ 284800 ነው። ቀስ ብለሽን መረጋ ብለሽን መደመር ትችያለሽ። እሺ 200 እሺ። እኔ አሁን መከፍለው የለም ቀስ እያልኩ እንትን እያልኩ ከፍላለሁ። ያለዛ ደግሞ እና እንትን እናንተ እያላችሁ ያለው ሙሉ 280 ሺህ እሱም ጥፋት ስላለበት እኔም ጥፋት ስላለብኝ አይታችሁ መፍረድ ይሄን ያህል ክፈይ ይበሉኝ ማለት ይሄን ያህል ሙሉ 200 ሺህ 280 ሺህ መክፈል ይችላል። ቆይ ይኸውልሽ ከ300 ለሱ ከ300 እኔም ተበልቼ ባዶ እጄን እኮ ነው። እናንተ አይደል እንዴ የገዛችሁኝ? አጭር ነው ቀጭ እንትን ነው ሳትሉ የነበረኝ ከታች ያላችሁ አው እኮ አልነበራችሁ ማለት አሁን የሆነ ነገር አምጥቼ ስላየሁ ተቀጣ። ትንሿ እየተደማመጥን የኔ እናት ከ379800 95000 ቀጣ ነው። 95000 ተቀጥቶ 284000 ቀረው። 95000 የተቀጣበት ምክንያት አንቺ ትእዛዝ ሳትሰጪው በቦይፍሬንድሽ ትእዛዝ ለሰዎች ያስገባው ገንዘብ ስለሆነ አይመለከትሽም። እጅሽ አልገባም። እኛ ሐቀኛ ነን። ስንፈርድ ስለ ሐቅ ነው የምንፈርደው። እጅሽ አልገባም። አንቺ እጅ የገባው ግን ልብሶቹ፣ ንብረቶቹ፣ እቃዎቹ እንዳለ ተቆጥረው ሲደመሩ 284800 መጥተዋል። ስለዚህ ሐቁ ነው፣ ላቡ ነው፣ አንቺ ጋር የደረሰ እቃ ነው። እቃውን ሽጠሽ አትርፈሻል። ትርፉን ቦይፍሬንድሽ ይብላሽ፣ ባልሽ ይብላሽ፣ እናትሽ ትብላሽ፣ አባትሽ ትብላሽ፣ የሱ ጉዳይ አይደለም፣ የሱ ችግር አይደለም። ለምን ያንቺን ስህተት አንቺ ቦይፍሬንድ በማመን የተበላሽውን እሱ ዋጋ እንዲከፍል ታደርጊዋለሽ? አንቺ ቢያንስ ኢማራት ነው የምትኖሪው፣ ጥሩ ሀገር ነው ያለሽው። አሁንም እናበረታታሻለን፣ ትሸጫለሽ አይደል? ያልፍልሻል፣ ትጎብዣለሽ። ይሄ ሰውዬ እኮ ኢትዮጵያ ውስጥ ነው ያለው፣ የልጆች አባት ነው። አያሳዝንሽም? ከሴት ልጅ ደግሞ ወንድ ልጅ ቤት ውስጥ ሞር ኃላፊነት አለበት፣ ለቤቱ የበለጠ ማምጣት አለበት። የልጆች አባት ነው፣ አምኖሽ ነው። ያመነሽን ሰው ደግሞ መካድ ፈጣሪም አይወደው። ስላመነሽ እኮ ነው ብሩን ሳትከፊ እየላከልሽ የነበረው እቃውን ስለተማመነብሽ። ታዲያ ያመነንን ሰው መካድ ጥሩ አይደለም። ስለዚህ 95000 ቀጣ ነው። እሱን በኢትዮጵያ ኑሮ የልጆች አባት ሆኖ 95000 ተቀጣ። ከዚህ በላይ ከተቀጣ ይጎዳል። ከዚህ በላይ ከተቀጣ እቃውን ነው እየወሰድንበት ያለው ነው፣ ንብረቱን ነው። ይሄ ገንዘቡን ነው የወሰድንበት። ከዚህ በላይ ደግሞ እቃውን ነው ንብረቱን ነው የምንወስድበት። ንብረቱ ተቆጥሮ ተደምሮ 284800 መጥቷል። ከዚህ ላይ አንቺ በምን ያህል ጊዜ ምን ያህል መክፈል እችላለሁ? ህዝብ ይፍረደኝ ብለሻል። እኔ ከህዝብ ትእዛዝ አልወጣም ብለሻል። ህዝቡ ደግሞ አንብብ፣ ይኸው ስንት ሺህ ህዝብ እየኮመተ ነው። ሙሉን ትክፈለው ነው እያለሽ ያለው 95000 ስለተቀጣለሽ ኦልሬዲ። እሺ ከህዝብ ወጥተሽ ትሄጃለሽ። ህዝብ አይደል የሚረዳሽ? ህዝብ አይደል የሚገዛሽ? ህዝብ አይደል ፎሎ የሚያደርግሽ? እሺ አልኩኝ እኮ ጎበዝ። ፈጣሪ እሺ ይበልሽ። እሺ እንዴት ነው የምትከፊው? በየስንት ጊዜ? ይህንን ህዝቡ ፊት ቃል ግቢለት። በየወሩ ነው ታዲያ? በየወሩ ስንት ወይም ሙሉ እንድከፍለው እችላለሁ እንደ እግዚአብሔር ፍቃድ። ያለዛ ደግሞ ኢንሻአላህ ፈጣሪ ያርግልሽ፣ ሙሉ እንድትከፊ ያጠንክርሽ ፈጣሪ። እሺ ማለት ይሄን ያህል ጊዜ ይሄን ያህል በእሱም ሪከርድ አድርጎ ቪዲዮን ያስቀምጥ። 2 ወር በ2 ወር ከፍላለሁ። በ2 ጊዜ ክፍያ ማለት ነው። ተሰንጥቆ 2 ቦታ በ2 ወር። እሰይ ተባረኪ። ሰምተካል ሀዊ ሶሪ ሀዊ ሲሆን የሴት ይሆናል። ሀዊ ረጥበብ ሰምቻለሁ። ሪከርድ አድርገሃል? እግዚአብሔር እየሰማሁት ነው። አድርጌዋለሁ፣ ሙሉ አድርጌዋለሁ። እግዚአብሔር ያክብርልኝ። ሪከርድ አድርገህ ካስቀምጥ የኔ ላይቭ ረጅም ነው። ዩቲዩብ ላይ ገብቼ እስከምቆርጥልክ ምናምን። ስለዚህ አድርጌዋለሁ። ትንሿ ምን ብላለች? ከዛ በላይ ደግሞ
የሀቡ ቤተሰብ በሙሉ 6000 5000 ተከታይ በሙሉ እያየ ነው። 8400 ኧረ በእናትህ ዘንድሮ እናቴ ህዝብ ብቻ አይሰራም። ላይቭ ሪከርድ ማስቀመጥ ነው። ያውልክ 8400 ህዝብ ሙሉ ትክፈል ብሎ ፈርዶልክ። ትንሿ ደግሞ እኔ የህዝብ ልጅ ነኝ፣ ከህዝብ ትእዛዝ አልወጣም። የሚገዛኝ ህዝብ ነው፣ ፎሎ የሚያደርገኝ ህዝብ ነው፣ የሚደግፈኝ ህዝብ ነው። ስለዚህ እከፍላለሁ፣ ህዝብ የፈረደብኝን እከፍላለሁ ብላ ህዝብ በፈረደለት ምክንያት ሙሉ ትክፈል ብሏል። 284800 በሁለት ወር እከፍለዋለሁ ብላለች። እግዚአብሔር ይስጣት። አመሰግናለሁ። እኔም ደግሞ ከእግዚአብሔር ጋር እንጀራሽን ከፍ ያርግልሽ። የከሰርኩትን ከስር ያለው 95 ተቀንሷል።